ሚካኤል ጠብቀኝ ሚካኤል ጠብቀኝ የስደት ኑሮዬን አንተ አቅልልልኝ አንተ አቅልልልኝ ተለይቼ አላውቅም ከቤተሰቦች አደራ ሚካኤል እንዳልቀር ወጥቼ ይህች ቀን አልፋልኝ በዓይኖቼ እስከማያት አንተ አየር መልአክ ነፍሴን አንተ አጽናት እኔ አቅም የለኝም። የእናታችንን የቅድስት ክርስቶስ ሰምራን ዓመታዊ የክብረ በዓል ለማክበር በደስታና በጉጉት ተነስተው የነበሩ በርካታ ምዕመናን ሳይታሰብ በደረሰ አሰቃቂ አደጋ ሕይወታቸውን አጥተዋል። ነገሩ የሆነው እንዲህ ነው። ግንቦት 12 ቀን የሚከበረውን ታላቁንና ዓመታዊውን የቅድስት ክርስቶስ ሰምራን ክብረ በዓል ለመታደም ምዕመናን ከፋሲል የሴቶች ገዳም ተነስተው በሞተር ጀልባ ወደ ጣና ክርስቶስ ሰምራ በመጓዝ ላይ ነበሩ። ነገር ግን ጉዞ በሰላም አልተጠናቀቀም። ተጓዦችን አቅፋ የነበረችው የሞተር ጀልባ በድንገት በጣና ሐይቅ ላይ ተገልብጣለች። በዚህም ምክንያት በጀልባው ላይ ተጭነው የነበሩ የበርካታ ሰዎች ሕይወት በአሰቃቂ ሁኔታ ሊያልፍ ችሏል። የአይን እማኞችና የአካባቢው አገሬው ሕዝብ እንደተናገሩት በወቅቱ የተከሰተ ሁኔታ እጅግ የሚያስደነግጥና የሚቀፍ ነበር። በአደጋው ወቅት በይበልጥ ተጠቂ የሆኑትና ሕይወታቸውን ያጡት ሴቶች መሆናቸውን እማኞች በከፍተኛ እንባና ሐዘን ገልጸዋል። ይህ አደጋ በአካባቢው ማህበረሰብ ላይ ብቻ ሳይሆን አብረዋቸው ሲጓዙ በነበሩ ሌሎች ተጓዦችና በዓሉን ለመታደም በመጡ ምዕመናን ላይ ከፍተኛ የድንጋጤና የሳይኮሎጂካል ስብራት ፈጥሯል። መላው የጣና አካባቢ በለቅሶ ድምጽ ተሞልቶ ነበር። የተወረዳ ነው ተሰበቱ በቃ እንደናሱ ባላገሮች ናቸው ነው የፈተሹ ብዙ ሰው እንደው ብዙ ከተማ ይፈትሻል። በምን ይፈትሻው ነው እኔን አሉ እንጂ በጣም እንግዲህ ያሳዝናል። ምን የተጋጨው ነገር አለ? ሞገዱ ነው ተጋጭቶ ይሄኛው ሰጭኖ ሲሄድ ያኛው በታስ ስንመጣ አፍንጫና አፍንጫ ተጋጭተዋል። ተጋጭቶ አየው ወዲ ኋላ ነው የገፋቸው። ወዲ ኋላ እኮ ነው የገፋን ሴቶች ነው አንተ ገብተህ አየር ወሳብና አይደል አንተ አንተ ነህ ሳውቀው አይደል አንተ ጣፊን እኮ ነው ያስኝ ልጅ ነበር ስንመጣ መዋኘት ትችል ነበር አንተ አንተ ገብቶ አብሮ ይሄደ አንተ ማውጣው ያን ወጣ አንተ ነበር ካንዳባይ ያ ወጣ ልጅ ነበር አዛኝ ይኸው ላየ ነው እስቲ ይተው አወጣኝ እኔ አወጣኝ እንግዲህ እግዚአብሔር እንግዲህ ይዛችሁ ምን ይባላል አሱራን የፍቅርስ እነዚህ አባይወጡ ዝም ማን ምን ሄዱ ይባላል ፍጹም ስንሰው ይሆናል ግን እንደው ቢያንስ ሞልቷል ስናየው ግን ተጨፋፍቀናል ይኸው እንደ ፍስነድ ግን በጣም ተጨፋፍቀን የመሄርና ስንመለስ ግን በጣም አልተጨፋፈቀንም ግን አሁን የቀረ ተብሎ የሚገመት ስንት ይሆናል ምኑን እንደው ሴቶቹ ግን እርግጠኛ ነኝ ወደ 4 ወጣት ሴቶች ነበሩ መቱ እነዛ እንዴት ነው ምንም ሀሳውዩ ጋር ነው ገጠር ደግሞ የነበሩ ወጥተዋል አላዩዋቸው ብዛታችን ነው ሴቶች ሰፈር ቢያንስ ሆናለች ሰፈር እንደው ብዙ ነን እንኳን አልባል ይዘን እኮ ሰባውን ምን ልበት ይሄ እኮ ነው የትኛው አይ ጀላ ሰባው ይዘን ከፍ ነው አይዝም ይፋስ ስለዚህ አንድ 10 15 ሰው ይቀራል ማለት ነው ተላየው ተሰራኩበት ሆነ ያንስ እኮ እንትኑም በገመራ አድርገን ሰባውና ወዲውን እንዲህ ብዬ ሳይው ወዲውን የሰጠም አይደለም ደግሞ ያን የኔ ጓደኛ በዳር ሆኖ ሀዳር ነው የነበረ አሁን ያን እንደሞጨጭ ነው አብሮ የሰጠም የሚመስል አሁን ያዱ የቆመለ እንደነዛ እየፈለጉ ወደ 94ቶች ምናምን ባቸው እና ጀርባ ተገረም እኮ ይገኝ አዎ
አጂ ወደ መሬት ነው የሚሰልገው አይደል? ግን መገልበጥ እኮ ይችል ነበር። ገና ትልቅ ጀልባ ቢኖር ነው ያመይችል ነበር። በጥሙ ተደፍተው ነው ግን እንትን ያለው ዝም ብሎ ቂጡን በወዲ ገጣ ፈንጮ ሲመጣው ይጣላል። ቁልቁል ነው ዝም ብሎ ሆነ ዝም ብሎ ባለበት ማለት ባለበት ነው ባለበት እኮ ዋና ሲሶ ይወጣል። ባለበት ነው ቁልቁል እንጂ አልተገለበጠም ማለት ነው። እንዲሆነ ሆኖ ዝም ብሎ ከወለማ እነሱ እንግዲህ ከሞቱ ይሰፉ ነበር። ግን እንዲሁ ጽናቸውን ይሆናል እንትኑ ግን እንደዚህ ብሏል። ኋላ እኔ እንትስል ወደ እኔ ገጥ ማለት ነው እንደዚህ ነው ተሽከርክሯል። ሀዲያ ያን እንጨቱና አንዳችም ያልፈጣ ነበር ደግሞ ጥንጣኔ ሀጨቱ ጋር ተወለብልቦ ሲወጣቸዋል። ሀዘያማ ሰዎቹ ጋር ይሁን ሆዩን እንደዚህ ሲላቸዋል። ምን አረጋኝ በቀደም እንጂ ተቀበለ ተቀብሏል። በቀደም እንጂ ተቀበለ ቆርባ ነበር። አዎ መድኃኒዓለም እንግዲህ ነፍሳቸውን ይማር ማረጋልጀን አንተም ዜሪያ ያጽናችሁ ቤተሰብ በጣም አዝነናል። እንግዲህ ለበረከት ተመጥቶ በዚህ ልክ መሆኑ ይሁን እንጂ ይህን ያህል ታላቅና ልብ የሚሰብር አደጋ ተከስቶ የብዙ ወገኖቻችን ሕይወት ካለፈ በኋላ እስካሁን ድረስ በሀገረ ስብከት ደረጃም ሆነ ከሚመለከታቸው የቤተ ክርስቲያኗ መዋቅሮች በይፋ የተሰጠ መግለጫም ሆነ የተባለ ነገር የለም። ሕዝብም ከሀገረ ስብከቱ ማብራሪያና ይፋዊ መረጃን በጉጉት ይጠባበቀ ይገኛል። አደጋው እንዴት ሊከሰት እንደቻለና የሟቾች ቁጥር በውል ምን ያህል እንደሆነ ዝርዝር መረጃዎችን ለማግኘት ጥረታችንን እንቀጥላለን። በዚህ አሰቃቂ አደጋ ህይወታቸውን ላጡ ወገኖቻችን በሙሉ ፈጣሪ ነፍሳቸውን በገነት ያኑርልን። ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው እንዲሁም ለመላው የእምነቱ ተከታዮች መጽናናትን እንመኛለን። ተመልካቾቻችን ይህን አስደንጋጭ ክስተት በተመለከተ አዳዲስና ተጨማሪ መረጃዎች እንዲሁም በሀገረ ስብከቱ የሚሰጡ መግለጫዎች ሲኖሩ ወዲያውኑ ይዘንላችሁ የምንመለስ ይሆናል። መረጃው ለሌሎችም እንዲደርስ ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዓለም ሸርሙጣ ይቻለም ከታፊ ከሰው ጋር ስትነጋገር ተመልክቷት ታታልለናለች ወይ ዓለም አፈር ዓለም አለ የለም ተይተና ነው ተተክለ ሃይማኖት ተንኳ ምትመከረና ተብሎ በፊደል ትምህርት ተመስቀል ነው መማርና መዋቁሉን ትቶሩ ታይለኛ ንጉስ ተማርኩኝ እያለ ሰው ሲጠይቅ ምን ነው ከተማረ ከዚህ በላይማ ሁለቶችን ቀለም ተቶነኛ የሚታወቅ የወርሞትና ትዳር እንተው ነበር ያለምን ነገር አስመስሎ ሰርቶ ሰው ያስመሰለ አፈር ቆሞ ጀር ሰው እየመሰለ ያላ የመናንያን ቤት አልሰራም ማለ መናንያን ቤት አልሰራም ማለ አፈር ሰው ነው እያለ ያላ ያለው ተተራረ ሰው ከንቱ ለጠራ ያማዶ ያለሽቱ ሸፍታተሪ ማና አስተማረሽ ጥበቡን ገላፈር መሆኑን ረሰው መሬት ነው አስመስሎ ተሶ ሰው ያስመሰለ አፈር ቆሞ ጀር ሰው እየመሰለ መሬታችን ዶ ተራበ ከብታችን ተራበ ልጃችን አሁን እንገባለን የመሬታችን እግዚአብሔርን አመስግነን እግዚአብሔርን ተተል እቺ ክርስቶስ ሰብራ ያለም አማላጅ ለሞላው አላምና ሁሉንም በቸር በየቤቱ እንዲያገባው ያድርገው። የመጣውን ነገር ደግሞ በሰላም ይመልስልን። ለምሳሌ ለተቆለ መለሳት አምላክ ሰላም ይመልስልን። የእናንተ የሰጣችሁ ስጦታ በክርስቶስ ሰብራ በድንግል በእግዚአብሔር ይመስገን። ሳቢር ስልን የምንገኘው እንግዲህ በደቡብ ጎንደር እንግዲህ በደራ ፎገራ እንግዲህ የሚገኘው የእናታችን ቅድስት ክርስቶስ ሰምራ ዛሬ ከዋዜማው ጀምሮ መዝሙር በዘማሪያን ስብከት በሰባኪያን በዚህ ሜዳ ላይ ይከናወናል። እንኳን አደረሳችሁ። መልካም በዓል ይሁንላችሁ።